የመቶ አለቃ ታምራት ሞላ ብሔራዊ ኢትዮጵያ ሰራዊት የደቡብ ኢትዮጵያ ቅርንጫፍ ፕሬዝዳንት ነኝ። ቅድም እህታችን ስትናገር ማን ይናገር የነበረ ማን ያርዳ የቀበረ ስለ ብርጌደር ጀነራል ተሾመ ተሰማ ስለ ኮሎኔል በላይ አስጨናቂ የስድስተኛ ነበልባል ክፍለ ጦር ዋና አዛዥና 16ኛ ሰንጥቅ አዛዥ የነበሩ ኮሎኔል የስድስተኛ ነበልባል ክፍለ ጦር በኋላ ኢታማጆር ሹም ሆነው ወደ ምጽዋ ሄደዋል። ማን ይናገር የነበረ ማን ያርዳ የቀበረ የተባለው የነበርኩበት የኔ አዛዥ ስለሆኑ ነው። ጀግናው አባታችን ዛሬ እኛ የምንፈልገው ጡረታ መብት አይደለም። ዛሬ እኛ የምንፈልገው ሕክምና አይደለም። ዛሬ እኛ የምንፈልገው ሌላ ጥቅም አይደለም። ሌላ ጥቅም የሚፈልጉ ሰዎች አገርን የማይፈልጉ ናቸው። በጅብ ቆዳ የተሰሩ ከበሮች ናቸው። እናታችን ኢትዮጵያን ዚያድ ባሬ መንግስት ባለ 5 ኮከብ ዘመቻ ብለው እስከ አፍንጫው የታጠቀውን መሳሪያ ይዘው ወደ ኢትዮጵያ በገባ ጊዜ ከዋርደር፣ ከጎዴ፣ ከሽላቦ፣ ከቅብረዳር፣ ከጅጅጋ አሳዳውት የኢትዮጵያ የድል አርማ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ተስፋ ልምላሜና ሀብት ሃይማኖት አበባና ፍሬ ፍቅር መስዋዕትነትና ጀግንነት የተላበሰች ጀግና የኢትዮጵያን አርማ በካራማራ ላይ የተከለው ጀግና ሰራዊታችን አለ። ዛሬ እኛ የምንፈልገው ትላንትና ሚያዝያ 4 ቀን 1969 ዓመተ ምህረት የቀድሞ መንግስት ፕሬዝዳንት መንግስቱ ኃይለ ማርያም እናት ሀገሪ ተደፍራለች፣ ዳር ድንበሪ ተጥሷል፣ ባንዲራ ክብሪ ተረግጧል፣ ተነስ ታጠቅ ዝመት እናት ሀገሪን ከአደጋ አድናት ብሎ ባወጁት አዋጅ መሰረት ከሚያዝያ 4 ቀን 1969 ዓመተ ምህረት እስከ ሰኔ 10 ቀን 1969 ሰልጥሎ የወጣው ጀግና ሚሊሻ ሰራዊታችን ከብትር ባልበለጠ መሳሪያ በጓንዴ፣ በወጨፎ፣ በተምሶን፣ በአልቤን በተራ ሽጉጥ እናት ሀገሩን አስከብሯል። ሲሄድ ብሏል የምነው በሽጉጥ መለንቀት በወጨፎ አርጋው ቅፎ በአልቤን እግሩን እያለ የዘመተው ጀግና ሰራዊት የሞተ ቢሞትም በህይወት ያለው ሰራዊት ዛሬ አሰብ ወደብ ላይ መቃብሬ ይሁኑ ብለዋል። የቀድሞ ሰራዊታችን ዛሬ የታሪክ ቁልፉን አግኝቷል። በማን? በክቡር ጠቅላይ ሚኒስትር ዶክተር አብይና በብልጽግና ፓርቲያችን ዛሬ እኛ አሰብን ወደብ ቀይ ባህር እኮ አሰብ ወደብ የኢትዮጵያ ጥዮ ወደብ የኢትዮጵያ ጥዮ ደሴት የኢትዮጵያ ዘይላ ደሴት የኢትዮጵያ ዳላክ ደሴት የኢትዮጵያ አሰብም የኢትዮጵያ ምጽዋም የኢትዮጵያ መርሳ ቡልቡልም የኢትዮጵያ መርሳ ተክራም የኢትዮጵያ ወደብ መሆናቸውን አውቀን ድንኳን ተክለን እናት ሀገራችን ጠብቀን የመጨረሻ ምናልባት በውስጥ በተደረገው አሻጥር ኢትዮጵያ ወደብ ብታጣ እንጂ የኢትዮጵያን ወደብ ለመመለስ እድሜ የኔ 70 እና 75 ቢሆን ለጦርነት ስታሰብ ለሀገር ለወደብ ለባህር በር ስታሰብ የኔ እድሜ ከ18 እስከ 20 ነው። ስለዚህ ከኔ ጋር እኛ ሰራዊታችን ተነሳ፣ ተራመድ፣ ክንድህን አበርታ፣ ለሀገር ብልጽግና ለወገን መከታ ብሎ የተነሳው ሰራዊታችን እኔ ምኞቴ እኔ በህይወቴ ከሁሉም በፊት ለኢትዮጵያ እናቴ ብሎ የተነሳው ጀግና ሚሊሻ ሰራዊት
መደበኛም ሰራዊት በአጠቃላይ እዚህ ስላለን አሁንም ቢሆን ሀገራችንን ለመጠበቅና ክቡር ጠቅላይ ሚኒስትር ዶክተርና መሪያችን ብልጽግና ቁልፉን አግኝቶ ስላመጡ ታሪካችን ስላልወደቀ እነዚህን ከኔ ዕድሜ ጨምሮ ይስጣቸው እያልኩ ምስጋናዬን አቀርባለሁ። ኢትዮጵያ ትቅደም፣ ለዘላለም ኮርታ በልጆቿ ትኑር። ደግሞ ሰራዊት ነኝ። አሁን ሙሉነህ ሲናገር ራሱ አብረን ስለነበርን በዛ በሶማሌው ጦርነት ጊዜ በጣም ደስ ብሎኛል። አብሬውም ነበርኩ። ብዙም ጀግኖች ሲወድቁም ነበርን እና ሊበርኬም በተመቱበትም ሰዓት እነ መቶ አለቃ በቀለም ቦምብ ሲማርኩ ነበርኩ እና ስለዚህ ኩራት ይሰማኛል በዚህ ሰራዊት። አመሰግና እጅግ በጣም እኮራለሁ በዚህ ሰራዊት። ምክንያቱም ልበ ሙሉ ነን፣ ጀግኖች ነን፣ የፍቅር ሰራዊት ነው የነበረው። ዛሬ አሁን ይመስለኛል የጦር ሜዳ ውሎ እና እንኳንም ኖራችሁ የሞቱትንም በአጸደ ገነት ያስቀምጥልን። ምክንያቱም አንዳንድ ነገር እንደተባለው ጥያቄ የሚነሳበት ነገር ነው ማቅረብ ያለበት። ለምን ይሄ ቀን በምን እንድትተደረገ የሚለው ነገር አንገት ከሌለ አካል አይኖርምና በዚያ አጋጣሚ ጥያቄም ሊያስነሳ ሊያመራምርም የሚችል አባቴ ከወሎ ተነስተው አሰብ ጨው ይነግዱ ነበር። ነፍሳቸውን ይማርና ምን ይሉኛል፣ ልጄ እናንተ ታሪክ ወቁ፣ አሰብ አውሳ አውራጃ ነው የምትባለው። እንግዲህ በአባቴ አባታቸው የነገሯቸውን ነው። አውሳ አውራጃ ነው የምትባለው አሰብ የምትተዳደረው በዱፍቲ በአፋር ከዛ የወሎ ክፍለ ሀገር ናት ይሉኝ ነበር አባቴና ከዛ ሄደው ጨው ይነግዱ ነበር። ስለዚህ በምንም መልኩ ልትሆንም ሊታሰብም አይችልም። ጠያቂም ሊኖር ይገባል። ምክንያቱም ለምን እንዲህ ሰውዬ ከየት ሄደው ነው? አሰብ አይደለም ጨው የነገዱት፣ አውሳ አውራጃ ሄድ ነው። አውሳ አውራጃ የት ነው? አሰብ ነው። ይሄ ተረግጦ ጠያቂዎች ከኛ የተሻሉ ምሁሮች አሉ። እንትና ነበር እኛ ነን ብለን ነው መሄድ ያለብን እኛ። ምክንያቱም ከፈዲስ ተነስተን ነው እኛ ከ34ኛ ፓራ ኮማንዶ ቀብሬ ዳህር ጎዴ ሽላቦ ጅጅጋ የገባ ነው። ጓድ መንግስቱ ኃይለማርያም በትረ መኮንን ይዞ ነው ካራማራ ከኛ ጋር ሄደው። ይቺ ጎበዝ መንግስቱ ኃይለማርያምን ትመስላለች ይላሉ። መገናኛው የለም ሰራዊቱን ማያውቀውም ነበር። ስለዚህ ከዚህ ነው መነሳት ያለብን። አሁን ምን ማለት ፈልጌ ነው፣ ጠያቂ ካለ አሰብ የወሎ ናት የኔ አባጨው ያመጡ ነበር። ነጋዴ ነበሩ፣ ጎበዝ ሲራራ ነጋዴ ስለነበሩ አሰብ ሄደው ነው የሚያመጡት። አሁን ደግሜ የምናገረው እሳቸው ደግሞ አባታቸው በ106 ዓመታቸው ነው ያረፉት። እዛ ቤት ነበራቸው። 60 ኪሎ ሜትር ናት አሰብ ከንትን ከማነው ስሙ አልፈው እና ይሄንን ሲናገሩ እኔም ነበርኩኝና አሰብን ባፎ ገብቼ ከሰራዊቴ ጋራ ሰርቼ እዚህ ደርሻለሁ። ስሰራም ይሄ ድንቅ የሆነ ሰራዊት አቅፎኝ ነው የዘፈንኩለት። ምክንያቱም ዛሬ ይለኛል፣ ኩራት ይሰማኛል ከዚህ ሰራዊት አካል ጎን በመሆኔ። ምክንያቱም እኛ አሁን ልንበላ ልንጠጣ አይደለም፣ ግን ታሪክ ለትውልዱ ይቀመጥ ነው እኛ ጥያቄ። እኛ የምንበላበት ሰዓት አልፏል፣ ድዳችን ነው የቀረው። ግን ለዚች ሀገር ጥርስ ያለው ወጣት ይፍጠሩላት ይሄን ጥያቄ ይዘው። እኛ ካሁን ወዲያ ብር እንዲሰጠን ጡረታ እንዲሰጠን ወይ ሌላ ነገር አይደለም። ክብራችን እንዳለ የኢትዮጵያ ክብሯ ይጠበቅ። እኔ ለምጠይቀው ይሄንን ነው። ማንም እዚህ ውስጥ ጡረታ ሊጠይቅ ወይንም ለዛሬ ውሎ አበል ሊጠይቅ የመጣ ሰው የለም። እግዚአብሔር ያቆመው የእውነት አምላክ ያቆመው ሰራዊት ነው ያለው። ምክንያቱም ለምን አመሰግናለሁ። ማን ያርዳ የቀበረ ማን ይንገር የነበረ ነውና ሙሉነህ ያቃል ከጎኔ ነበረ እና እነሱ የወደቁለትን ትውልዱ እንዲያስቀጥል። አሁን በቅርብ ባንኬርኩና ምን አላንዱ ምን እንዳለችው አለቅም። ሴቷ የካራ ማራ ማን ነው የዚያድ ባሬ ጦር ነው ስትለው ትውልዱ አያውቅም። የዚያድ ባሬ ጦር ነው ስትለው ዚያድ ባሬ ማለት ምንድነው አላት። የባንክ ሰራተኛ ነው። እዛ ልናገር አንተ ምን እያልክ ነው ስለው ዚያድ ባሬ ማለት ምንድነው አለኝ። ከየት ነው የወጣው? እዚህ ባንክ ውስጥ ቁጭ አልከው ነው ያልኩት። ወጣት አይደለ እንዴ?
ምን ነው ማዘር አለኝ። አዎ በጣም አዝናለሁ። አንተ ዚያድ ባሬ ማለት ምን ማለት ነው የምትሰው ከሆንክ አንተ ከዚህ ባንክ መውጣት አለብህ አልኩት። ምክንያቱም እኛ ወኔያችን ሙሉ ነው። ዛሬም ከማንም የተሻለ ወኔ ያለው ሰራዊት ነው እዚህ ያለ። እኮራለሁ በዚህ ሰራዊት። እናመሰግናለን። እና ክብር ይስጥልኝ። አሰብ አባቴ የነገደበት ነው። በዚህ አጋጣሚ ደግሞ እኔ ይዋጋል ገና ብዬ መካከላችሁ የነበርኩ ከምስራቅ እስከ ሰሜን እስከ ደቡብ ከዚህ ጀግና ኩሩ ሰራዊት ጋር የነበርኩ ጀግና ወታደር ስለሆንኩ ኩራት ይሰማኛል ዛሬም እናንተ ውስጥ በመኖሬ። አመሰግናለሁ። ሚያ ለቀድሞ ብሔራዊ የኢትዮጵያ ሰራዊት ማህበር እና ለቀድሞ ሰራዊት እንኳን ለዚህ ቀን አበቃችሁ፣ እንኳን ተያየን እላለሁ። እኔ እምጀምረው ዛሬም ሆነ ነገ ጀግና የሚወለደው ከጀግና ማህፀን ነው ካሉት ከእናት አርበኛ ታየሽ ከተማ አነጋገር ነው የምጀምረው። ይህን ልልሽ የቻልኩበት ዋናው ትልቁ ነገር ኢትዮጵያ የጀግኖች እናት ነች። በየዘመኑ ጀግና ይወለዳል። አሁንም ዶክተር አብይ አህመድ በዘመናቸው በጀግንነት የተወለዱ ናቸው። ከ30 ዓመት በኋላ የባህር በር ጥያቄ ስላነሱ ወደ ኋላ ልመልሳችሁ። ከ1906 እስከ 1909 ጥያቄ ነው። በዛን ወቅት የነበሩ ንጉስ ዘውደቱን ጫኑ ሲባሉ የለም አልጭልም፣ ቀይ ባህር ላይ ሄጄ ፈረሴ ውሃ ካልጠጣ፣ ጅቡቲ ሄዶ ፈረሴ ውሃ ካልጠጣ አልጭንም ብሎ 350,000 ሰራዊት ያሰለጠኑት የወቅቱ መሪ ማን ነበሩ? ለምንስ አስበው ነው? ለምንስ ፈልገው ነው? አንድ ሌላው ከ1991 በፊት ሙሉ ኢትዮጵያ በነበረችበት ሰዓት ሻቢያን ወደ ኢትዮጵያ አዲስ አበባ በገባበት ሰዓት አሰብ እና ቀይ ባህራችን ሲወሰድ በወቅቱ መንግስት ያወቀው በኢትዮጵያ የተመረጠ መንግስት ነበርና? ሁለተኛው ጥያቄ ጅቡቲ የ18 የውጫሌው ጦርነት ካለቀ ያለቀው መቼ ነበር? ውሰዱስ የተባለው መቼ ነበር? ከዛስ ለምን አልወሰድም በወቅቱ የነበረው መንግስት? ይሄም ጥያቄ ነው። ምክንያቱም አሁን ያሉት ልጆች እነዚህን የመሳሰሉ ታሪኮችን አያውቁም። መላሻችን ግራ ከገባቸው ምናልባት የሚመልሱት ግራ ከገባ ላግዛቸው እችላለሁ። ከዚህ አንፃር ነውና ኢትዮጵያ ስትፈጠር የባህር በር አላት፣ የራሷ አላት፣ የምትተዳደርበት ነው። ለሌሎችም የምታግዝበት ጂኦፖለቲካዊ አካሄድ የምትሄድበት መስመር የነበራት ትልቅ አገር ነች። ዛሬ ላይ ስለ 3000 ዘመን እናወራለን። ስለዚህ ኢትዮጵያ ከክርስቶስ ልደት በፊት ንግስት ሳባ ከንግስት ሳባ በፊት እነ ንጉስ ሻካማ ጌታ ኢየሱስ ክርስቶስ ከመምጣታቸው በፊት ኢትዮጵያ እኮ በንጉስነት የምትተዳደር የራሷ ንጉስ የነበራት ጸሐፊ ደራሲ የነበራት የራሷ የባህር በር የነበራት ነው። እና ይህ በሆነበት በታሪካዊ ጠላቶቻችን አማካኝነት ባህር በራችን አጥተናል። እንደውም እኮ አባያችንም ልናጣ ነበር። በ1960 ዓመተ ምህረት ባልሳሳት ወይ 49 ቀዳማዊ ኃይለ ሥላሴ አሁን የተሰራበት ቦታ ላይ አባይን ከአሜሪካን አምጥተው አስጠንተው ለመስራት ፍላጎት ሲኖራቸው እኛ በአሁን ሰዓት አባይን እንገድብ ብለን ብንል አቅም የለንም። የውጭ ሀገር መንግስታትና ሀብታሞችን እርዱን ብንላቸው ግብፅን ላለማስቀየም አይረዱንም። ቀጣዩ ትውልድ ግን በራሱ ነዋይ በራሱ ገንዘብ ይገድቧል። ይህ ጥናት በክብር ይቀመጥ ብለው
ትንቢትም ተናግረው ነው በዚህ ጥናት የተነሳ አሁን የግድብ ሁለተኛው ግድባችን ደግሞ ይሄ አሁን የተሰበሰብንበት ያለው ነው። ይሄ ቦታ ላይ ሲኒማ ኢትዮጵያ ለማየት ስንመጣ እዚህ ጋር ሽንት አልሸናንም፣ ሜዳ አልነበረም፣ ኳስ አልተጫወትንበትም። ስንት ዓመት ሙሉ ነው በሜዳነት የቀጠለው። ሌላ ወደ ነዳጃችን እንምጣ። ቀዳማዊ ኃይለ ሥላሴ ገላዲን ላይ ስለማውቀው ነው ቦላይ ገላዲን ላይ እንዲሁም ደግሞ ሀራቤ ላይ ነዳጅ አስቆፍረው ሲገኝ የቆፈረውን በተለያየ ምክንያት እያስገደሉ ነዳጃችን ቀረ። በጓድ መንግስቱ ኃይለ ማርያም ጊዜ ካሉብ ላይ አንዱ ጉርጋድ ለ100 ዓመት የሚፈጅ ተገኘ፣ ግን አልወጣም። ተገኘ አልወጣም። አሁን ላይ ደግሞ ጋዙ ወጣ። ይኸው ጊዜ ይወልደዋል። ጀግና ያልኩት ይሄ ነው። እኚህን አነጋገር የተናገሩት የተማሩ አይደሉም። እናት አርበኛ ታሽ ከተማ የላቀ የጦር ሜዳ ጀብዱ ተሸላሚውን የእሸቱ ዘለቀ ወላጅ እናት ናቸው። በአንገርኔሬ ተራራ በአቁረደት አውራጃ በአንገርኔሬ ተራራ 1800 የጫማ ከፍታ ብቻውን ያስለቀቀ እሸቱ ተራራ የሚያውቀው ያውቀዋል። እሸቱ ዘለቀን የሱ ታናሽ ወንድም ነኝ እኔ። የአዲስ አበባ ከተማ የጽዳት አምባሳደር አርቲስት ሙሉነ ዘለቀ እባላለሁ። አመሰግናለሁ። የዛሬው ቀን ለኔ ልደቴ ነው። ለኛ ልደታችን ነው። ዳግም ትንሳኤያችን ነው። ትንሳኤያችን ያበሰረልን ከእግዚአብሔር በታች አስቀድሜ ክቡር ጠቅላይ ሚኒስትራችንን እጅግ አድርጌ ያመሰግናለሁ። የኢትዮጵያ ሕዝብም ያመሰግናቸዋል፣ የዓለም ሕዝብም ያደንቃቸዋል። በቀጣይ ብዙ ዝግጅት ነበረኝ፣ ስነ ጽሁፍም ነበረኝ። ይሁን እንጂ በተሰጠኝ የጊዜ እድል ለመጠቀም ቀይ ባህር በራችን እንደተባለው ያለምንም ሰነድ በሸር ተወስዶብናል። ይህ ለዚህ የቀይ ባህር መወሰድ አባቶቻችን ከዚህ ቀደም ሲል ያሳለፉትን ወይም ጸሐፊያን ዘማሪያን ያስተላለፉትን የስነ ቃልም ሆነ የተለያዩ ባለሙያዎች ያስተላለፉትን አንድ ለትውስታ ብናገር ቀይ ባህር አሁንም ቀይ ናት፣ ጀግኖች በትግላቸው እስካሁን ያቆዩት ያሉት በትውልድ ተሻግሮ እነሆ ለኛ ደረሰ። እኔ በቅድሚያ ይቅርታ ስሜን ለማስተዋወቅ ወታደር ጌታቸው ካሳ ይባላለሁ። አሁንስ የውይይቱን ስነ ጽሁፍ ካቀረቡት ከመቶ አለቃ በቀጣይነት በ1973 ተቀጥሬ ናቅፋን ያየሁ ውሃውን የቀመስኩ አልጌና ድረስ ሄድኩ። የኢትዮጵያ ወታደር ነኝ። 21ኛ ተራራ ክፍለ ጦር ነኝ። የ21ኛ ተራራ ክፍለ ጦር አባላትም ሆነ በዛሬው ዕለት በእንግድነት እዚህ የመጣችሁ ለዚህ ቀን እንኳን አበቃን እግዚአብሔር እያልኩ እውነት ነው። ለትውልዱ ምንድነው የምናስተላልፈው? ትውልድ ከኛ ምን ይማራል? ብዙ ይማራል። በተለይ ከ1983 በፊት ያለ ትውልድ ስለ ቀይ ባህር ብዙም አይነገረውም። ከ1983 ወዲህ ያለው ሰራዊት ማነው ትውልድ ግን ይህን የሚሰማም ሆነ የሚያይ ከኛ ብዙ መማር አለበት። በዚህ አጋጣሚ የተዘጋጀው ሰነድ ለማህበራችን አባላት እንድናደርስ በሰነድነት ተዘጋጅቶ ይሰጠን እያልኩ ተረከበኝ ልጄ ሆይ እንካ ጀግንነቴ እኔም የወረስኩት ነውና ያባትን። እኛም ቀይ ባህርን የተረከብነው እስከ ቀይ ባህር ሄጄ አጥንተን ከስክሼ ደምን አፍስሼ ብዙ ጓዶችን አልገለናይ ናቅፋ ላይ አጥቼ የመጣሁት ወታደር ጌታቸው የ1ኛ ተራራ ክፍለ ጦር። በዚህ አጋጣሚ ኮርኔል ውብሸት ማሞ ነፍሱን ይማረውና ጀግናው የ1ኛ ተራራ ክፍለ ጦር መሪ ከርከበት አፋቤት የቀረው ነው። እጅግ ያሳዝናል። ጊዜን ላሳጥር ማለትም
የተሰጠኝ ጊዜ ብዙ ስለሆነ ላሳጠርና ጎበዝ ልጆች አፍርተናል፣ ወገን አፍርተናል። የኢትዮጵያ ሕዝብ ኤርትራ ስትገነጠል እኮ እንደ ጀበና ነበረችው ኢትዮጵያ። አንገት ከተቆረጠ ጀበና ጀበና አይባልም። ኢትዮጵያን አሁን ስናያት ደግሞ ይቅርታ አድርጉልኝ እንደ ጀበና ናት፣ የተቆረጠ ጀበና። ኪሎ ሜትር ድርሻችን ከራስ አድማስ እስከ ራስ ዱማስ ነበር። የምታውቁ ጀግናዎች አላችሁ ከኔ ይበልጥ ታሪክን ያነብባችሁ። ከራስ አድማስ እስከ ራስ ዱማስ ማለት ከኢትዮጵያ ከላይ ጀምሮ እስከ ታች እስከ ሶማሌ ታች ድረስ ማለት ነው። አሁን ያየሁት ኪሎ ሜትርም አያርካኝም፣ እውነት አይመስለኝም። ባይዘወይ ብዙ ጸሐፍት የተለያየ ምንጭ ያላቸው ግን ከራስ አድማስ እስከ ራስ ዱማስ ኪሎ ሜትሩ 1660 ምናምን ኪሎ ሜትር ነው። ባይዘወይ ከረሳው እና ይሄን እንሰንቅ ጎበዝ፣ በአንድ ልብ፣ በአንድ አምሳል፣ አንድ ኢትዮጵያዊነት። ይሄው ቅድም አምሳል ቃ ብለዋል። እኛ እንዲህ ስንሳሰብ አንድ ኢትዮጵያ ነን። በቃ ከኛ ይማር፣ የዓለም ሕዝብ ከኛ ይባል። የብሔር ጉዳይ፣ የዘር ጉዳይ፣ የቋንቋ ጉዳይ አይደለም፣ የሀገር ጉዳይ ነው። ፖለቲካ ሌላ ነው ብለዋል ቅድም መሪያችን። እኛም አሁን ለዚህ ዓላማ በእውነት ኪሳችን ውስጥ በከና ሳይኖር በእውነት ተነስተን የመጣ ነው። አበላለን ብለን ለአበል አልመጣንም። ዛሬ እንደመጣት ተነስቼ ቁርስን ሳልበላ ነው አሁን ያለው። ምናልባት በልታችሁ የመጣችሁ ካላችሁም ይቅርታ። ከጊዜ አንፃር ለትውልድ የምናስተላልፈው ቃል ብቻ ሳይሆን ተግባርም ነውና ይህን ጊዜ ለሰጠን ለእግዚአብሔርና ለጠቅላይ ሚኒስትራችን ክብርና ምስጋና፣ ለኢትዮጵያችን ክብርና ምስጋና። ኢትዮጵያ ለዘላለም በልጆቿ ኮርታ ትኖር። በጣም አመሰግናለሁ። ለዚህ ለተባረከ እና በጣም ታሪካዊ በሆነ ቀንና ስፍራ ላይ በመገኘቴ እግዚአብሔርን አመሰግናለሁ። ስሜ ሙልጌታ ሀምዛ እባላለሁ። በ1953 ዓመተ ምህረት በደብረ ዘይት ግርማዊ ቀዳማዊ ኃይለ ሥላሴ መልካም ፍቃድ ከተቋቋመው አየር ወለድ መስራች አንዱ ነኝ። ይህን ታሪክ በደንብ ሄጄበታለሁ ብዬ ብል ትክክል ነኝ። አሰብና ቀይ ባህርን የኢትዮጵያ አይደለም ብሎ የሚል ሰው ካለ አይኑን በማህረብ ያሰረ ነው ብዬ ላለሁ። እኔ ካለኝ ልምድና ከነበረኝ ካሳለፍኩት ታሪክ ሁሉ አሰብን እንዳውም ንብረትነቷ ከኢትዮጵያ በላይ ከመሆኑም በላይ በቀድሞው የጦር ሰራዊት ወይም ደግሞ የወታደራዊ አመራር የነበሩት ጓድ መንግስቱ ኃይለ ማርያም የአሰብን ወደብ ለማስፋፋት አሁን ካለችበት 20 ኪሎ ሜትር ደቡብ ሄደው ትልቅ ወደብ እንደሰሩ ምናልባት እዚያ የነበራችሁ መኮንኖች፣ ጀነራል መኮንኖች እና ሌሎች መኮንኖች ታስታውሳላችሁ ብዬ አስባለሁ። እና አሰብ የኢትዮጵያ አንጡራ ሀብት መሆኗን ቀደም ሲል የነበረ ታሪክ ነው። በእርግጥ በመካከል ላይ ቅድም እንደተጠቀሰው በጣም ግሩም የሆነ ታሪክ ነው የተጠቀሰው። አሰብን ሱልጣን ኢብራሂም ሸጧት በነበረበት ጊዜ በሌላ አገዛዝ ትገዛ እንደነበረ፣ ከዛ በኋላ ግን ኢትዮጵያ ባላት ወታደራዊና ታሪካዊ ይዘቷ ወደ ሀገሯ መልሳ እንደገና ደግሞ በ1966-67 ዓመተ ምህረት አካባቢ ደርግ ኢትዮጵያን በተለያየ የጂኦግራፊ አቀማመጥ ካርታ ሲያዘጋጅ አሰብን የአሳይታ አውራጃ አድርጎ በመመደብ ስርዓት ነበራት። እንደገና ራስ ገዝ አድርጎ በራሷ ገዝ የተተዳደር ነበር። አሰብ የኤርትራ ጦር በቶ አሰብን በሚወርበት ጊዜ የመጨረሻው ቀን እኔ እዛ ነበርኩና ሌላ ስራ ነበረኝ። አየር ወለዶች ከኔ ጋር አንድ 16 አየር ወለዶች ነበሩ። እነሱ የኔ አጃቢዎች ነበሩ። በመጨረሻ ቀን ምንም በማላቀው ሰዓት ላይ ተጠርቼ ታጅበው ውጣ አሉኝ። በጦር ታጅቤ ወደ ኤሊዳር ሄድኩኝ። ኤሊዳር ስንሄድ ኤሊዳርም ብዙ አሁን ልገልጸው በማልችለው ሁኔታ ላይ የነበረ ሁኔታ ተፈጥሮ ነበረ። ያንን ጨርሰን ወጣን። አሰብ ከዛን ጊዜ ጀምሮ በማንፈልገው መንገድ ላይ እንዳለች ሁላችንም እናስታውሳለን። አሰብና ቀይ ባህርን መልሶ ወደ እናት አባቱ ሀገር ለመመለስ እዚህ ያለው ሰራዊት ብቻ አይደለም፣ የኢትዮጵያ ሕዝብ ቀፎው እንደተነካ እንደተነሳ አውቃለሁ። ይህን ደግሞ ለማድረግ ሁላችንም ታጥቀን እንነሳላለሁ። ከታሪኩ ብዙ
ባጭሩ ይህን ማለት ፈልጋለሁ። በጣም አመሰግናለሁ። እናመሰግናለን።